እኔ የምለው ጋይስ የኤፍራታና ያፌትን ሰርግ የት ደረሰ? ጠሩን ወይስ አይጠሩንም? እዛው ጨረሱት ወይስ ምን ላይ ናቸው? ጠፉሳ በሰላም ነው? እና ሰርግ ይዟቸው ነው ወይስ ሰርጉ ገፍተውት ነው? ወዴት ነው ገፉት? እኛ ስለምን አልተጠራንም? እና ምን ላይ ናቸው? እስቲ የሚያውቅ ካለ እስቲ ይንገረኝ ማለት ነው። ዛሬ አልደወልኩላቸውም ቢዚ ነበርኩኝና እንደ ሌላ ጊዜ ያለው ነገር ያው ሌላ ጊዜ አምጥቼ እነግራቸዋለሁ አይደል ያለው ነገር። ያው ዛሬ አልደወልኩም፣ አጋጣሚ በጣም ቢዚ ነበርኩኝ። ምናልባት ሰርጋቸው ለቀውታል ብዬ አሁን ስራ ስጨራርስ ያው ሰርግም የለም ምንም የለም። ልደውላቸው ደግሞ ሰዓቱ ስለሄደ ምናልባት እንደኔ ተጨንቃቸው የምትደውሉ ካላችሁ እስቲ ከታች ያስቀምጡልኝና ደህና መሆናቸውን ንገሩኝ ማለት ነው። ሌላ ደግሞ የእውነት የምታገባው ይመስላችኋል እንዴ? ማን ኤፍራታ ማለት ነው። እና ምን እንደምንታገባው ምን አስበሽ ነው? ሁሉም ነገር አልቋል አላለችም በሉኝ። ይሄ አሁን ምንድን ነው የሚባለው? እስቲ አሁን እናንተ ንገሩኝ። በጣም ግራ ገባኝ። አንዳንዱ የፍቅር መስዋዕትነት እየከፈለች ነው አሉኝ። ማለት ስላቸው የናታ ያላትን እንትን የፍቅር መስዋዕትነት እየከፈለች ነው። ይሄ መስዋዕትነት ወይ ነው እንዴ? የሌላ ወንድ ፍቅሩን ትታ ሌላ ወንድ እንዲያገባት ይሄ መስዋዕት ነው ወይስ ምንድን ነው? አልገባኝም። መስዋዕት እንደዛ አይደለም። መስዋዕት ማለት እሱ ታስሮ እሷ ደግሞ ከውጭ ያለው ነገር ያው ምንትን ማለት ነው እንጂ እሱን እንዳይታሰር ይሄ አልቀበልም። እንዴ መስዋዕትነት ወንድ ልጅ ይታሰራል ይፈታል። የምን መስዋዕትነት ነውና ትንሽ አስተያየታችሁን ትንላላኝም። የፍቅር ዋጋ ከፈለችው የሚያስብል ስራ አይደለም መሰላችሁ። እንዳው ካደችው ክህደት ነው የሚባለው። እኔ ክህደት የፍቅር ክህደት ነው። እስካሁን እኔ ናታ ስትል ከርማ ምንም የቱ ጋር ነው ዋጋ ከፈለችው? ሌላ ወንድ ማግባት ስለከዳችሁ እንዴ? ምን ሆናችሁ? እንዴት ነው ታስቡት? እሱ እንዳይታሰር ምን ችግር አለው? ወንድ ልጅ ሁሌም ይታሰራል። በታሰርም መፈታተም ያለ ነው። ይሄ ደግሞ የወንድ ነው የሴት አይደለም። ስለዚህ ይሄ ፍቅር አይመስለኝም። እንዳው ይሄ ክህደት ይባላል። ክህደት ሌላ ቃል ካለው አላውቅም። ከዳችሁ ነው የሚባለው እንጂ ፍቅር የቱ ጋር ነው ፍቅር? እኔ እዚህ ጋር ፍቅር መስዋዕትነት የምትሆነው አልገባኝም። ይሄ በጣም ትልቅ ክህደት ነው እንደኔ ከሆነ ማለት ነው። ምክንያቱም እንዴት ሊሆን ቻለ? እንዴትስ ሆነ? እንዴትስ የፍቅር ሊሆን ይችላል? እንደዚህ አይነት ፍቅር አለ ወይ? እንደዚህ አይነት ፍቅር መካላ በአናቱ ይተከል እንዴ! የወደዳት እያፈቀራት ሊጋቡ እንትን እያሉ ከዛ እሱ ሊታሰር ነው መስዋዕት ለሆነ እንዳይታሰር ሌላ ላግባ ይሄ ፌር አይደለምና እኔ በዚህ ምንም መስዋዕትነት አልለውም። እኔ ክህደት ነው እንዳልኳችሁ መደጋገም አያስፈልግምና እንደ ክህደት ነው የምቆጥረው። መስዋዕትነት እንደዚህ አይደለም የሚከፈለው። የጠላት ነው ያፌት የናታን ጠላት ነው። ስለዚህ ጠላቱ ማግባት ይሄ መስዋዕትነት ሊሆን አይችልም። ታዲያ አንዳንድ ቤሳ ጠላት ነው ይሄ ምንም የማይባል ነውና ተሳስታችኋል። ከስተታችሁ ተመለሱ፣ ታረሙ ነው ማለት ፈልገው። ኤንዌይስ አሁን ዛሬ ያው ያሉበት አሁን አርፍጄ ስገባ ያው ሳጣቸው ምናልባት የምታውቁ ካላችሁ ብዬ ነው እንጂ ሌላ አይደለም። እና የምታውቋቸው ካለ ዛሬ አክባራቸው ያላችሁ ተጋቡ ወይ? የምር ሰርጉስ ሊደረግ ነው ወይ? አመረሩ ወይ የሚለውን አክባር ካላችሁ ንገሩኝ። እኔ ግን እስከ መጨረሻውም የሚሆን አይመስለኝም። በሆነ ምክንያት ያው እንደሚደፈረስ አውቃለሁኝ። ወይም ሰርጉ ቀን ወይም ይሄ ሙሽራው ይዞ ሲመጣ ወይም ሙሽራ ይዞ ሲሄድ ወይም ደግሞ ዋናው ቀን ወይም ደግሞ ከአንድ ቀን በፊት የሆነ ሙሽኪላን የሆነ ሙሻኪል ነገር ይፈጠራል ይመስለኛል። በእርግጠኝነት ነው የምነግራችሁ። መቼም በስርዓት አይፈጸምም ይሄን ፕሮግራም። ምክንያቱም የተካሄደበት መንገድ አግባብ አይደለምና ሰውየውን የሚያዋርደው ነገር ይመስለኛል። ስለዚህ ይሄ ነው እኔ የምጠብቀው። ምናልባት ዛሬ ስላልነበርሽ ተጋቡ ሰርጉ ቀን ነበረ መቼም እንዳትሉኝ። ሰሞኑ ሳምንት እንዳላቸው ነው የተናገሩት ራሳቸው። ስለዚህ መቼም ሊሆን አይችልም እና እባካችሁ አሉበት ካላችሁ ንገሩኝ። የምታውቁ ካላችሁ ለማለት ያህል ነው። እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ሰላማችሁ ይብዛ ብዝት ይበል።
ምናልባት ሰርጉን ጋር ተገኛችሁ ካላችሁ ኢንፎርሜሽን አስቀምጡልኝ። እኔም ነገ ስልክ ደውላለሁኝ ያለው ነገር ወቄን አይቀርም ማለት ነው። ስለዚህ ሁላችሁም እስከዛ በትዕግስት አትድገሚ አትደውይ ደውለናል የምትሉን ከሆነ ኮመንት ላይ አስቀምጡልኝ። እኔም ያለው ነገር ልረዳ ማለት ነው። አይመስላችሁም? እንደዚህ አዎ። በያላችሁበት ሰላማችሁ ይብዛ። ባይ ባይ። ደህና ደሩ።